ሰውየው ከለንደን ሪያድን ከንግስቲቱ ቤተ መንግስት ይልቅም የካሊፌቶቹን ደጃፍ መርገጥ ምርጫቸው አድርጓል። የቀደመ ቅኝ ገዢያቸውን መሪ ቤተ መንግስታቸው ድረስ ጠርተው የንግስት ኤልሳቤትን ቢሮ የግብዣ ወረቀት አሻፈረኝ ብለው በገልፎቹ ጎዳና መንጎራደድን የመረጡት ዶናልድ ትራምፕ አትላንቲክን አቋርጠው ከቀይ ባህር አናት ላይ ተገኝተዋል። ይህ በሁለተኛው የዋይት ሃውስ የንግስናቸው ጊዜ የመጀመሪያው ነው ጉዟቸው ከጀርባ ብዙ ነገሮችን ያዘለ ነው። ቱጃሮቹ ሼኪዎች የማግኘታቸው ሚስጥር በግጭት የሚናጣውን አካባቢ እንዴት ሰላም ይስፈንበት የሚለው ቀመር አዘል ፖለቲካዊ አንድምታም እንደተጠበቀ ቢመስልም ስልታዊው ጉብኝት ግን ቴልአቪቭን ተንከባክቦ ከመጠበቅ የሚመነጭ ስለመሆኑ አያጠያይቅም። በአብርሃም ስምምነት የዛችን አይሁዳዊት ሀገርና በዙሪያው ያሉትን አረቦች ግንኙነት በማጠናከር የዳግማዊ ካምፕ ዴቪድ ስምምነትን በማሰር እውቅና ያገኙት የ45ኛውና 47ኛው የአሜሪካ ሰው እንደ ኢራን ካለ ታይሚንግ ቦምብ እንደ ሐማስና ሁቲ ያሉ የቁም ቅዠቶች ይችን ሚጥጥዬ ምድር ይጠብቁ ዘንድ ደግሞ ዶሃን፣ አቡዳቢና ሪያድን ማግኘት ግድ ሳይላቸው አልቀረም። የትራምፕ ወደ አካባቢው መጓዝ ወደ ራስን መመልከት ስለመሆኑ የሚያነሱ ከጦር መሳሪያ ሽያጭ እስከ ነዳጅ መሰረተ ልማት የደረሰው የልዕለ ኃያሉ ሀገርና የእነዚህ ሀገራት ግንኙነት ሀዲዱን ጠብቆ ይጓዝ ዘንድ ጫናቸውን ሊያሳድሩ መገኘታቸው ሌላኛው እውነታ ሆኗል። ታዲያ ይህ ጉዞ ውጤቱ በየትኛው ሚዛን የሚለካ ነው? ይህ ከታሪካዊ ግንኙነቶችና ከፖለቲካዊ ሰበዞች የሚመዘዘው ጉብኝት አዲስ እውነት በቀጠናው ይፈጥራል የሚለውን ባለም አቀፍ ትንታኔ ተመልክተናል። አማኑኤል ጀንበሩ ነኝ። ከወራት በፊት የአሜሪካው ኒውስዊክስ የዜና አውታር ያወጣው መረጃ ለአሁኑ የዶናልድ ትራምፕ የገልፍ ጉብኝት መነሻ ተደርጎ ቢወሰድ ከነገሩ መገጣጠም ጋር የሚሄድ እውነታንም የሚያረጋግጥ ተደርጎ የሚወሰድ ነው። ነገሩ እንዲህ ነው። በዛን ወቅት አሜሪካና ኢራን የኒኩለር ንግግር ለማድረግ ዝግጅት በጀመሩበት ወቅት የሳውዲ አረቢያው የውጭ ጉዳይ ሚኒስትር በቴህራን ተገኙ። በሺዓና ሱኒ መሰረታዊ እስልምና አስተምሮት መለያየት ምክንያት ጥርስ የተነካከሱት በስተመጨረሻም ደግሞ ዲፕሎማሲያዊ ግንኙነታቸው ገደል የገባው የሁለቱ ሀገራት የዓመታት ግንኙነት ጮራም ፈነጠቀ። ይህ ግን ነጩን ቤተ መንግስት ወደ ጽልመት የቀየረ የዓመታት ቀጠናዊ ቁጥጥርና በተለይ ደግሞ የእስራኤልን ደህንነት ገደል እንደገባ አድርጎ የቆጠሩት ባለወርቃማው ጸጉር ፕሬዚዳንት ማይሎችን አቋርጠው በገልፍ ይገኙ ዘንድ ተገደዱ። ታዲያ ከወራት በኋላ በሶስቱ ሀገራት ጉብኝት ለማድረግ የደረሱት ፕሬዚዳንት ትራምፕ የበዛ ነገር አትርፈው ወደ ዋሽንግተን መመለስ ይፈልጋሉና ጉዟቸው እንደ ተራ ጉብኝት የሚያዩት አይሆንም። የመጀመሪያ የጉብኝታቸው መዳረሻ ደግሞ የመሐመድ ቢን ሰልማን ወይም ኤምቢኤስ ሀገሯ ሳውዲ አረቢያ ናት። በነገስታቱ መናገሻ ባልያሃማ ቤተ መንግስት ጣፋጭ ሻያቸውን እየተጎነጩ ከመልካሙ የአገሪቱ አልጋወራሽ ጋር ንግግር ያደረጉት ፕሬዚዳንቱ የሀገራቸውን ጉዳይ አስቀድመው በ100 ቢሊዮን ዶላር የሚገመት የመሳሪያ ግዢና ሽያጭ ውል ስለመፈረሙም ለማብሰር ማንም የቀደማቸው አልነበረም። በእርግጥም ጉዟቸው በአንድ ጠጠር ሁለት ወፍ እንደሚባለው መሆኑን የሚያነሱ አስተያየት ሰጪዎች በዘመነ ባይደን የተቀዛቀዘው የሁለቱ ሀገራት ግንኙነት ወደ ማርጀቱ ነውና እድሳት መፈለጉ፣ በዛኛው ጫፍ ደግሞ የአብርሃም ስምምነትን አጽንቶ ለማቆየት ባናቱም እስራኤል የተባለች በአሜሪካ ሳንባ የምትተነፍስ አንድ ሀገር በአካባቢው አለችና ለስትራቴጂካዊ ጥቅም ሲባል ቱጃሮቹ ሀገራት በሰላም ሊወዳጇት ያስፈልጋል ከሚል የጸና እምነታቸው የሚቀዳም ተደርጎ ይወሰድላቸዋል ይላሉ። በእርግጥ በመጀመሪያው የትራምፕ የስልጣን ዘመን ዘልቆ የገባ ይሁን እንጂ ዲፕሎማሲያዊ ገመዳቸውንም ያልበጠሰ ይሁን እንጂ መኮራረፍ አጋጥሟቸው እንደነበር አይዘነጋም። የመኮራረፉ ምንጭ የመወዛገባቸውም ስርወ ምክንያት ደግሞ የአልናህያን ተቀማጮችን የፖለቲካ ሴራ በብዕሮቹ መኮነን አብዝቷልና ከሞቱ አሟሟቱ እንዲል በአሰቃቂ ሁኔታ ሕይወቱ እንዲያልፍ ስለተደረገው የከማል ካሹጊ ጉዳይ ነበረ። ታዲያ የጋዜጠኛውን ብዕር መቋቋም ያቃታቸው የአልናህያ ተቀማጮች ከዚህ የምርመራ ጋዜጠኛ ሞት ጀርባ በብዙ እየተነሱ ነበርና ዓለም እጁን ወደ እነሱ ቀሰረ። በተለይም ወጣቱ አልጋወራሽ ቢን ሰልማን ከዚህ ጋዜጠኛ ሞት ጀርባ እጃቸውም ረጅም እንደሆነ ተነስቷልና አሜሪካ ይህንን ሐሳብ ደግፋ መቆሟ ነበር ሁለቱን ሀገራት ወደ መኮራረፍ ከቷቸው የነበረው። በኋላ ግንኙነታቸው እንደ አዲስ ቢያስቀጥሉትም የኳታርና አሜሪካ ግንኙነትም ምጣኔ ሀብታዊ አውዱ ሰፋ ያለ ነው። በዚች ሀገር የሚኖራቸው ቆይታ የዋሽንግተንና ዶሃን ነባር ጥቅም ከማስከበር አንጻር የሚቃኝ ነው የሚሉ የቀጠናው ተንታኞች በጋዛ ያለው ቀውስ እንዲያበቃ በአሜሪካ ዘንድ የአደራዳሪነት ሞገስ የተሰጣት የተማም ቢን አህመድ አልታዋኒ አገሯ ከዋሽንግተን ጋር ያላት ግንኙነት በዊን-ዊን የጎለበተ ነው።
ይህም ትራምፕ በአገሪቱ ጉብኝት ያከናውኑ ዘንድ ያስገደደ ሁነት ተደርጎ ይነሳል። የኳታርና የአሜሪካ የንግድ ግንኙነት በ2023 ብቻ 2.5 ቢሊዮን ዶላር የሚገመት እንደነበረም በወቅቱ የወጡ ሪፖርቶች ያመላክታሉ። በቀጣይ በዚህ በነዳጅ ሀብት በፈረጠመች ሀገር ምን አይነት ድርድሮች ይኖራሉ የሚለውም የሚጠበቅ ሆኗል። በሱዳን ጦርነት ቢቀያየሙም ታጣቂዎችን መርዳቷ በአሜሪካ ዘንድ ባይወደድላትም ሶስተኛ የትራምፕ የጉብኝት መዳረሻ የሆነችው ሀገር የተባበሩት አረብ ኤምሬቶች ናት። የቢን ዛይድ መንግስት በርከት ያሉ የጦር መሳሪያዎችን ሲያማትር የመጀመሪያዋ የግዢ መዳረሻው ዋሽንግተን ናት። ሚሳኤሎችን ጨምሮ በርከት ያሉ ዘመናዊ የጦር መሳሪያዎችን በመግዛትም ቀጠናዊ አቅሟን ወታደራዊ ጡንቻዋንም አፈርጥማለች። ኤምሬቶች የንግድ ትስስራቸውን ቢሆን ቀላል የሚባል አይደለም። የሁለቱ ሀገራት ከ16 ቢሊዮን ዶላር በላይ የሚገመተው ይህ የሁለቱ ሀገራት ግንኙነት ዋነኛ ማዕከሉ ደግሞ እንደ አምራች ትራንስፖርትና የኢንሹራንስ ዘርፍን የሚያጠቃልልም ነው። ከሶስቱ ሀገራት ጉብኝት ባለፈ ግን በእርግጥም በቀጠናው ሰላም ይሰፍን መሳሪያዎችም ያዘቀዝጉ ዘንድ ያዛውንቱ መሪ ወደዛ መጓዝ አንድምታው ከፍ ያለ ነው። በየዓመቱ 17000 በላይ መርከቦች ምግብ፣ ነዳጅ፣ መድኃኒትና ሌሎች መሰረታዊ ቁስን ጭነው በቀይ ባህር በኩል አልፈው በመካከለኛው ምስራቅም ያማትራሉ። ይህ የዓለምን አጠቃላይ ንግድ 12 በመቶ ያህል የሚሸፍን ቁልፍ ስትራቴጂካዊ ቦታ ታዲያ የሁሉም አይን የተጣለበት ሁሉም የሚሻኮቱበት ነው። ይህንን ሽኩቻ በልጦ ለመገኘት ደግሞ እነዚህን ሀገራት መያዝ ግድ ነውና ከምስራቅም ከምዕራብም ያሉ ወደ እነዚህ ሁሌ መትመም ስራቸው አድርገውታል። ይህ የንግድ መስመር ያወከውን የሁቲ አማጽያን ጥቃትን ለማስቆም አሜሪካ እርምጃ እየወሰደችም እንደምትገኝ ይታወቃል። ከዛ ውጪ ለአውሮፓ ለኤስያና ለአፍሪካ ቅርበት ባለው መካከለኛው ምስራቅ አሜሪካ ወታደራዊ ጦር ሰፈሮችን በማቋቋምና እንዳስፈላጊነቱ በቀጠናው ያላትን ጦር ሰፈር አጠናክራ ማቆየትም ትሻለች። በአሁኑ ወቅት በባህሬን በኳታርና በኩዌት የጦር ሰፈሮች ያላት አሜሪካ በቀጠናው ፖለቲካዊ መረጋጋት እንዲሰፍን በቅርብ ለመከታተል የጦር ሰፈሮች ትልቅ ሚና እንደሚጫወቱ የዘርፉ ባለሙያዎች ሲገልጹም ይሰማሉ። የጋዛ ጦርነት የመካከለኛው ምስራቅ ሁኔታዎችን በፍጥነት ሊቀያየሩበት የሚችል ቀጠና መሆኑን አሳይቶናል የሚሉት የቀጠናው ተንታኞች የፍልስጤምና እስራኤል ጦርነት እንዲሁም በቀጠናው የኢራን ወታደራዊ ኃይል መስፋፋት ለአሜሪካ የደህንነት ስጋት ሆኖ ይቀጥላል ይላሉ። ይህም የትራምፕን እግር ወደዛ ሊያበዛ እንደሚችል ጠቆም የሚያደርግ ሆኗል። ከ2011 የጸደይ አብዮት በኋላ መቀዛቀዝን ያሳየው የአረብ ብሔርተኝነት እንቅስቃሴ በቀጠናው ያላትን አቅም እንድታጎለብት እንዳደረጋት የሚነገርላት በጸረ ሽብር ስም የመካከለኛው ምስራቅ ቁልፍ የጂኦፖለቲካ እንቅስቃሴን የተቆጣጠረች ከኢራን ብትኳረፍ ሳውዲን መጠጊያ ያደረገች ከሁቲዎች ጋር በቀይ ባህር ግብግብ ብትገባ የየመን ሁነኛ አጋር ሆና መቅረብ የምታቀበት ኩዌትና ባህሬንን በአብርሃም ስምምነት አስራ የእስራኤልን የደህንነት ስጋት የቀነሰች ሌላም የምትባለው አሜሪካ ከመሪዋ የሰሞነኛ እንቅስቃሴ ጀርባ ምን ይዛ ትመጣ ይሆን? በእርግጥ የኢራን የበላይነት እያቆጠቆጠ የሚገኝበትና የኒኩለር ውጥረቱ ባረገበበት ሂደት የገልፎችን የፖለቲካ ካርታ በራስ ኮምፓስ ለመቀየር ያስችላል የተባለለት ጉብኝትን ዶናልድ ጄ ትራምፕ ውሎ ባደረ ቁጥር አዲስ ነገር በሚያስመለክተው መካከለኛው ምስራቅ ምንን ያሳዩን ይሆን? መልሱን ለጊዜ ሰጥተናል።